ጨቅላ ህፃናት ላይ በአግባቡና በጥንቃቄ በትክክል መጸዳት ያለባቸው 5 ልዩ የአካል ክፍሎችን ልንገራችሁ። እነዚህ ልዩ የአካል ክፍሎች ብዙ ወላጆች የአጸዳድ ቴክኒካቸው ትክክል አይደለም ወይ እየረሷቸው ሳያጸዱ ይተዋቸዋል። በዛ ምክንያት የፈንገስ ኢንፌክሽን፣ የባክቴሪያ ኢንፌክሽን ያጋጥማቸዋልና ሽታ ሊያስከስት ይችላል። እንዲሁም ኢንፌክሽኑ እየጠነከረ ሊሄድ ይችላል። ታዲያ እነዚህ 5ቱ የአካል ክፍሎች የትኞቹ ናቸው? በዛሬ ቪዲዮ እንመለከታለን። ቪዲዮውን እስከ መጨረሻ ይመልከቱ። በዛሬ ቪዲዮ መጨረሻ ላይ የምነግራችሁ አንድ ነገር አለ። የጨቅላ ህፃናትን ጆሮ እንዴት ማጽዳት እንዳለብን፣ በተለይ ደግሞ ኩክ ለሚያስቸግራቸው ህፃናት እንዴት ትሪት ማድረግ እንዳለብን መጨረሻ ይነግራችኋለሁ። ጤና ይስጥልን። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። በዛሬ ቪዲዮ ስለ ህፃናት የአካላዊ ንጽህና እናያለን። በተለይ ደግሞ እነዚህ 5ቱ የአካል ክፍሎች ሁላችሁም ማወቅ ስላለባችሁ ቪዲዮውን እስከ መጨረሻ ይመልከቱ። ብዙ ሰው እንዲያየው እንደተለመደው ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዲሁም ቪዲዮውን እስከ መጨረሻ መመልከት አይዘንጉ። ምናልባት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ ብሩክ ኪድስ የሚባል ዩቲዩብ ቻናላችን ነው። ዘውትር ሰኞ፣ ሮብና ዓርብ የህፃናትን አስተዳደግ፣ አመጋገብ፣ ንጽህና አጠባበቅ የመሳሰሉትን አዳዲስ መረጃዎች ለእናንተ ለወላጆች የምናቀርብበት ነው። ከ300,000 በላይ ሰብስክራይበር ያለው ትልቅ ዩቲዩብ ቻናላችን ነው። እናንተም ቤተሰብ እንድትሆኑ ተጋብዛችኋል። ጨቅላ ህፃናት ከተወለዱ ጀምሮ ንጽህና ያስፈልጋቸዋል። ንጽህናቸው ደግሞ እንደየእድሜያቸው የተከፋፈለ ሊሆን ይገባል። ለምሳሌ የህፃናት የቆዳ ንጽህና አያያዝ እንዲሁም ደግሞ የገላ አስተጣጠብ እንዴት እንደሆነ ከዚህ በፊት አንድ ቪዲዮ ሰርቼላችሁ ነበረ። ግን ባጭሩ እንድነግራችሁ ፈልገው ነገር ህፃናት አንድ ማወቅ ያለባችሁ ነገር እትብታቸው ሳይወድቅ ሙሉ ውሃ ውስጥ መዝፈቅና ማጠብ አይኖርባቸውም። ከዛ በፊት ግን ማጽዳት ያለባቸው ወይም ልታያቸው የሚገቡ እነዚህ 5 ክፍሎች አሉ። የመጀመሪያው በጥንቃቄ መጽዳት ያለበት የአካል ክፍል የአንገታቸው የታችኛው ክፍል ነው። በተለይ ደግሞ ሽብሽብ ስለሚሰራ ወይም ደግሞ የቆዳ ፎልድ ስለሚኖረው ውስጡ እርጥበት ይይዛል። ቅርሻት ሊሆን ይችላል ወይም ደግሞ የእርጥበት ላብ ሊሆን ይችላል፣ የወተት ሊሆን ይችላል። እነዚህ እርጥበቶች በጊዜ ቆይታ ሳናቃቸው ውስጥ ሊያመረቅዙብን ይችላሉ፣ ቆዳውን ሊያስቆጡት ይችላሉ። ይህ ኢንተርትሪጎ ይባላል። ኢንተርትሪጎ የፈንገስ ሊሆን ይችላል፣ የባክቴሪያ ሊሆን ይችላል፣ ወይም ኬሚካል ኢሪቴሽን ሊሆን ይችላል። ይህንን ለመከላከል ደግሞ ዋናው መፍትሄ ለብ ያለ ውሃ በጨው ታደርጉና በቀላሉ ማጽዳት ትችላላችሁ። ለምሳሌ ግማሽ ሊትር ውሃ ውስጥ 1 የሻይ ማንኪያ ጨው ታደርጉና አብራችሁ አፍልታችሁ ልክ ለብ ሲል እሱም በንጹህ ጨርቅ እየነከራችሁ እነዚህ ፎልድ ቦታዎችን ማጽዳት ተገቢ ነው። ይህን ስንላችሁ አንገት ብቻ አይደለም፣ ብብት አካባቢ ፎልዶች ካሉ መጸዳት ይኖርባቸዋል። ሁለተኛው የአካል ክፍል ብዙ ጊዜ ወላጆች ሲያጸዱ ቢሳሳቱት ደግሞ የጆሮ ክፍል ነው። ጆሮ ማጽዳት ያለብን ራሱን የቻለ ቴክኒክ አለው። ህፃናት ላይ በዋነኝነት ማጽዳት ያለብን የጆሮ የውጭኛውን ክፍል እንጂ የውስጠኛውን ክፍል በፍጹም ማጽዳት የለብንም። ለምን መሰላችሁ? ጆሮ ራሱን የሚያጸዳበት ፈሳሽ አለው። እሱ ምን ይባላል? ኩክ ይባላል። ኩክ ከውስጥ ይመረታል፣ ወደ ውጭ ይጓዛል። ከውስጥ ይመረታል፣ ወደ ውጭ ይጓዛል። ይህን ደግሞ የሚያጓጉዙ ጸጉሮች አሉ፣ ነካ 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 እያደረጉ የሚያንቀሳቅሱት ማለት ነው። ለዛ ነው ከአንድ ቀን ከሁለት ቀን በኋላ ጆሮአቸው አካባቢ ጥቁር ነገር የምታዩት። ያ ራሱን እያጸዳ ነው። ያን ራሱን የሚያጸዳ ነገር እናንተ ለማጽዳት ብላችሁ የኮተን ቲፕ በምስሉ ላይ እንደምትመለከቱት እቺ የኮተን ቲፕ እየተጠቀማችሁ የምታጸዱት ከሆነ ራሱን የሚያጸዳበት ሜካኒዝም እየገደባችሁ ነው፣ ወይንም ኩኩን ውስጥ እንዲጠራቀም እየገፋችሁ ነው ሳታውቁት። ለምን ስታሽከረክሩ እናንተ ያጸዳችሁ ይመስላችኋል፣ ግን እየገፋችሁት ነው ኩኩን። ያ ደግሞ ራሱን የሚያጸዳበትን እነዚህ ሴሎች እንዲደክሙ ታደርጋላችሁ። ስለዚህ በፍጹም ጨቅላ ህፃናትን ውስጡን መኮርኮር፣ ጆሮአቸውን ማጽዳት አይጠበቅባችሁም። ራሱን እንዲያጸዳ ማድረግ ትችላላችሁ። ከዚህ በተጨማሪ ግን ኩክ በጣም ብዙ ከሆነ ወይም ደግሞ ድርቅ ብሎ የሚዘጋ ከሆነ ምን ማድረግ አለብን? ይህን መፍትሄ መጨረሻ ይነግራችኋለሁ። ሌሎች ቲፖችም ይኖሩኛል። ቪዲዮውን እስከ መጨረሻ ይመልከቱ። ክፍት የስራ ቦታ ለአካውንታንቶች። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ ልምድ ያላቸውን አካውንታንቶች አወዳድሮ መቅጠር ይፈልጋል። ብዛት 2፣ ጾታ ሴት፣ በአካውንቲንግ የተመረቀች፣ በፒችትሪ አካውንቲንግ ሲስተም 1 ዓመትና ከዛ በላይ የሰራች፣ ደሞዝ በድርጅቱ ስኬል መሰረት ይሆናል። አመልካቾች ሲቪያቸውና ሙሉ መረጃቸውን ቴሌግራም ላይ መላክ ይችላሉ። የቴሌግራም አድራሻ @ብሩክ ኪድስ ክሊኒክ ብለው መላክ ይችላሉ፣ ወይም በአካል መጥተው ማስረከብ ይችላሉ። ለተጨማሪ መረጃ የክሊኒኩን ዌብሳይት ወይም ስልኮቻችን መጠቀም ይችላሉ። ወደ 3ኛው የአካል ክፍል ከማለፋችን በፊት አንድ አዲስ ነገር ላስታውሳችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ ከጀመረ ነው 1 ዓመት አልፎታል። በዚህ ክሊኒክ እጅግ ዘመናዊ የሚባል ላቦራቶሪ የህፃናት ስፔሻሊስት ሐኪሞቻችን 24 ሰዓት ዝግጁ ነው ይጠብቃሉ። ምናልባት ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ሶስተኛ ብዙ ወላጆች
የማያጸዱት ወይም የሚረሱት የአካል ክፍል ደግሞ አፋቸውና ጥርሳቸውን ነው። በነገራችን ላይ ጨቅላ ህፃናት ገና ከተወለዱ ጀምሮ አፋቸው መጸዳት ይችላል። ምንም ችግር የለውም። ይህን ለማድረግ በጣም ቀላል ቴክኒክ ልንገራችሁ። አንደኛ ቅድም እንዳልኳችሁ ፈልቶ የቀዘቀዘ ውሃን የምትጠቀሙት እዛ ላይ ንጹህ የሆነ ጨርቅ ከኮተን የተሰራ ጨርቅ ለምሳሌ የነጠላ ቅዳጅ ሊሆን ይችላል ወይም ጎዝ ሊሆን ይችላል። እሱን ትነክሩታላችሁ። ያንን በጣታችሁ ላይ ሽብልል አድርጋችሁ ትይዙትና ያንን አፋቸው ውስጥ በማስገባት ድዳቸውን ምላሳቸውን እያሽከረከራችሁ ማጽዳት ተገቢ ነው የሚሆነው። ይህ ለምን ይጠቅማችኋል መሰላችሁ? የፈንገስ ኢንፌክሽን እንዳይዛቸው ጥርስም ከወጣ በኋላ ኢቭን በአግባቡ እንዲያድግና ጥርስ ንጽህና ለመጠበቅ ይረዳል። በነገራችን ላይ ጥርስ ከወጣ ጀምሮ ለህፃናት ንጽህናው መጠበቅ አለበት። ብዙ ሰው የሚመስለው 2 ዓመት 3 ዓመት 4 ዓመት ላይ ብሩሽ የሚጀመር ይመስለዋል። አይደለም። መጀመሪያ ስትጀምሩ ከነጠላ ቅዳጅ ማጽዳት ትጀምራላችሁ። እሱን እያሳደጋችሁ ምናልባት 1 ዓመት አካባቢ ደግሞ በብሩሽ ማጽዳት ይኖርባቸዋል ማለት ነው። ለምን 1 ዓመት አካባቢ 2 ወይም 3 ጥርስ ሊኖራቸው ይችላል። እንደየህፃናት በእርግጥ ይለያያል። 2 ዓመት ላይ ደግሞ ብዙ ጥርሶች ይኖራቸዋል። ያንን በስሱ ወይም ለስላሳ ብሩሽ በመጠቀም ማጽዳት ተገቢ ነው የሚሆነው። ብሩሽ መጠቀም ካልፈለጋችሁ ኦኬ፣ ችግር የለው። በነጠላ ቅዳጅና በጨርቅም ማጽዳት ትችላላችሁ። ይህን ግን ሬጉላርሊ ማድረግ ይኖርባቸዋል። ለጨቅላ ህፃናት በሳምንት 2 ወይም 3 ቀን በቂ ነው። ለታዳጊ ህፃናት በተለይ እድሜያቸው 1 ዓመት 2 ዓመት ካለፋቸው በኋላ ግን ቢያንስ በየቀኑ ከምግብ በኋላ ቢሆን ይመከራል። ያን ማድረግ ካቃታችሁ ቢያንስ ማታ ከመተኛታቸው በፊት ጥርሳቸውን፣ ምላሳቸውን ህፃናት ማጽዳት ይኖርባቸዋል። ይህንን ካላረጋችሁ ግን በምስሉ ላይ እንደምትመለከቱት ልክ እንደዚህ አይነት የጥርስ መበስበስ ሊያጋጥማችሁ ይችላል። በተለይ ጡጦ የምትጠቀሙ ከሆነ፣ ጣፋጭ የምትጠቀሙ ከሆነ ልክ እንደዚህ ሊበሰብስባችሁ ይችላልና በተቻለ መጠን ከምግብ በኋላ ጥርሳቸው መጽዳት ይኖርበታል ማለት ነው። ስለዚህ ቅድም እንዳልኳችሁ ለጨቅላ ህፃናት ሲሆን በጨርቅ ማጽዳት ትችላላችሁ። ለትልልቆቹ ግን ብሩሽ ማስለመድ ይኖርባችኋል። ለጨቅላ ህፃናት የምነግራችሁ ነገር በየቀኑ ምላሳችሁ ማጽዳት አይጠበቅባችሁም። ቢያንስ በሳምንቱ ውስጥ ከ2 እስከ 3 ጊዜ መደጋገም ትችላላችሁ። አራተኛው ብዙ ጊዜ ለማጽዳት የምንቸገረው ወይም ደግሞ በአግባቡ የማናጸዳው ቦታ ደግሞ የዳይፐር ቦታ ነው። የዳይፐር ቦታ ስናጸዳ ራሱን የቻለ ቴክኒክ አለው። አንድ ሁለተኛ የምናጸዳበት ቴክኒክም የቆዳ ኢሪቴሽን ማያመጣ መሆን አለበት። ብዙ ጊዜ ወላጆችን የማያቸው ሲያጸዱ በጣም ሙዥቅ ያደርጉታል ወይም የሚጠቀሙት ዋይፕስ ኬሚካል፣ አልኮሆል ወይም ሽታ ያለው ይሆናል። ያ ደግሞ ለቆዳ ኢሪቴሽን ወይም ለቆዳ ሽፍታ ወይም ለዳይፐር ሽፍታ ያጋልጣቸዋል። ስለዚህ እንዴት ነው ማጸዳት ያለበት? አንደኛ ስናጸዳ የምንጠቀመው ጨርቅ በጣም ስስና ለስላሳ መሆን አለበት። ስናጸዳ ለሴቶች ሲሆን ከፊት ወደ ኋላ እንጂ ከኋላ ወደፊት ማጽዳት የለብንም። ያ ማለት ከፊንጢጣ አካባቢ ወደ ማህፀን መሄድ የለበትም። ስናጸዳ ከፊት ወደ ኋላ ማጽዳት ይኖርብናል። ይህ የሽንት ቧንቧ ኢንፌክሽን እንዳይከሰት መከላከያ ዘዴ ነው። ለወንዶች ደግሞ ነገራችሁ በተለይ ያልተገረዙ ወንዶች ከሆኑ ብልታቸው አካባቢ ለማጽዳት ከፍተኛ የሆነ ፕሬፒዮስ የምንለውን ቆዳ በጣም ወደ ውሃ መለጠጥ አይጠበቅባችሁም። ቦታውን ጀንትል በሆነ ነገር ማጽዳት የለባችሁ። ቢቻል ጀስት ውሃ ብቻ በቂ ነው። ሳሙና ማስነካት ብዙ ጊዜ አግባብ አይደለም። ወይም ደግሞ ሳሙና ያለበት ቦታ በተለይ ለሴቶች ደግሞ ሲሆን እንዲዘበሰቡ ማድረግ ተገቢ አይደለም። ለምን? ወደ ማህፀን ፈሳሹ ሊገባ ይችላል። ያ ፈሳሽ ደግሞ ጠቃሚ ባክቴሪያዎችን ሙልጭ አድርጎ ያወጣና ለፈንገስ ኢንፌክሽን ተጋላጭ ሊያደርጋቸው ይችላል። ስለዚህ ጨቅላ ህፃናትን ሆነ ታዳጊ ህፃናትን ስታጸዱ ውሃ ውስጥ ወይም አረፋ ውስጥ መዘብዘፍ የለባችሁ። አምስተኛው የምነግራችሁ የሚረሳው ቦታ ደግሞ በጣም ተደጋጋሚ የሚረሳው ቦታ የጆሮ ግንዳቸው ከኋላ ከጆሮአቸው በስተጀርባ ያለው ያቺ ክፍል ብዙ ጊዜ ፈሳሽ ትይዛለች፣ እርጥበት ትይዛለች። እሷ ካልታከመች ትሪት ካልተደረገች ደግሞ የፈንገስ ኢንፌክሽን ሊራባባት ይችላል እና ጆሮአቸውን ከፈት አድርጋችሁ ማጽዳት ይኖርባችኋል። ሌላው የምነግራችሁ ደግሞ እትብታቸውን ነው። ስለ እትብታቸው ብዙ ሰው ይጨናነቃል። ጨቅላ ህፃናት እትብታቸው ከወደቀ በኋላ የሚያሳየው ቢጫ ወይም ፈሳሽ የሚመስል ነገር አለ አይደለ? እሱ መጸዳት ይችላል። ምንም ችግር የለውም። እንዴት ነው የምታጸዱት? ጨው በውሃ ግማሽ ሊትር ውሃ ውስጥ 1 የሻይ ማንኪያ ጨው ታደርጉና ያንን ማጽዳት። ከዛ በኋላ ያንን ቦታ ደረቅ እንዲሆን በንጹህ ጨርቅ ድርቅ ማድረግ። ደረቅ ከሆነ ራሱን እየዘጋ ይሄዳል። አንድ ማስተዋል ያለባችሁ ነገር የህፃናት እትብታቸው ሳይወርቅ ቶሎ ውሃ ውስጥ መጨመር የለባችሁ። ስፖንጅ ባዝ ነው የሚሰጠው፣ ሙሉ የውሃ ባዝ አይሰጥም። ስለዚህ በአማካኝ እትብታቸው እስከ 2 ሳምንት ይወርቅላቸዋል እና እስከ 2 ሳምንት እስከ 3 ሳምንት ካልወደቀ ራሱን የቻለ ምርመራ ህክምና ይፈልጋል። አብዛኞቹ ግን እስከ 2 ሳምንት ስለሚወርቅላቸው ከዛ በኋላ ሙሉ ውሃ ውስጥ ከታችሁ እዛ አካባቢ ማጽዳት ትችላላችሁ። በመጨረሻ የምነግራችሁ 4 ቲፖች አሉ። እነዚህ ቲፖች በተደጋጋሚ ወላጆች የሚሰሩት ስህተቶች ሲሆኑ ስናጸዳቸው እነዚህን ስህተቶች ማስወገድ ይኖርብናል። አንደኛው ስህተት ኦቨር ክሊኒንግ፣ በየቀኑ ማጠብ፣ በየቀኑ ገላችሁ ማጠብ። ያ ትክክል አይደለም። የቆዳቸው ሴንሲቲቭ ስለሆነ ቆዳቸው ሊደርቅ ይችላል። ስለዚህ በሳምንት ከ2 እስከ 3 ቀን በቂ ነው። ሁለተኛው የምነግራችሁ ቲፕ ስታጥቧቸው ከፍተኛ የሆነ ወይም ጠንካራ የሆነ ሳሙና አትጠቀሙ። ጠንካራ ሳሙና የሚባሉት አሁን በሚዲያ የሚታወቁት ብዙዎቻችሁ የምታውቋቸው ሽታ ያላቸው እነሱ ለጨቅላ ህፃናት እና ለህፃናት በተለይ እድሜያቸው ከ3 ዓመት በታች ብዙ አይመከሩም እና ያንን በተደጋጋሚ ባትጠቀሙ እመክራችኋለሁ። ለእጃቸው ግን መጠቀም ትችላላችሁ። ሶስተኛ የምነግራችሁ ነገር የቆዳ ሽብሽቦችን ወይም ፎልዶችን አትርሷቸው። እያንዳንዱ ቦታ በፎጣም ቢሆን ማጽዳት ይኖርባቸዋል። አራተኛ የምነግራችሁ ነገር ደግሞ ጆሮን ለማጽዳት ቅድም እንዳልኳችሁ ኮተን ቲፕ አትጠቀሙ። መጠቀም ያለባችሁ ማጽዳት ያለባችሁ በወይራ ዘይት ብቻ ነው። ስለዚህ ጆሮን ለማጽዳት ምንድነው መጠቀም ያለብን? በቀላሉ የምነግራችሁ ከ3 እስከ 4 ጠብታ በእያንዳንዱ ጆሮ ውስጥ ማድረግ የተከማቸውን ኩክ እንዲወገድ ያደርጋል። ያን የወይራ ዘይት እንደ አማራጭ ተጠቅማችሁ ለውጥ ከሌለው እንደ አማራጭ የህፃናት ስፔሻሊስት ሐኪም ጋር ወይ የአንገት በላይ ሐኪም ጋር በመቅረብ ያ የተከማቸ ኩክ ካለ እንዲወገድ ማድረግ ይቻላል። በነገራችን ላይ የጆሮ ቱባቸው ጤናማ ከሆነ ራሱን እያጸዳ ጥሩ ይሆናል።
እኛ ከነካካ ነው ወይ የባክቴሪያ ኢንፌክሽን ከያዘው ግን ራሱን የሚያጸዳበት ሜካኒዝም ስለሚያጣ የኩክ የመጠራቀም እድሉን ከፍ ያደርገዋል። ያ በማሽን መጸዳት ይኖርበታል። ህክምናም አለው፣ ራሱን የቻለ ህክምና አለው። በነገራችን ላይ ከጆሮ ጤንነት ጋር በተገናኘ ህክምና ምርመራ ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል ብሩክ ኪድስ ክሊኒክ ላይ መታችሁ ማሳከም ትችላላችሁ። ለዛሬ ያለኝ መረጃ ይህን ይመስላል። መረጃውን ከወደዳችሁት ላይክ አድርጉ። ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ አስፍሩልን። ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ